ያውስ ቤተሰቦች እንኳን ደህና መጣችሁ። ቻናል ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ሊያ ሾው እንግዲህ እንደገና ተመልሳለች። ቤታዮ ስሟን እያነሳች ቪው ሲጠርባት ዶላር ሲጠፋ እሷ ዶላሯ ናት፣ የገቢ ምንጯ ናት። ያው እንደሚታወቀው ሶሻል ሚዲያ እንግዲህ ከአንድ ዓመት በላይ እሷን በመሳደብ ብዙ ብሮች ሰርታለች። ያው ዩቲዩብ የገቢ ምንጯ ነው፣ ጥሩ ነው ትስራ። ግን ስድቡ ሴቶች ላይ የበዛ ጥላቻ ንግግሯ የቅናት ይሄ በጣም ይሄ ገቡ ወጡ ለበሱ ተኙ በሉ ተመገቡ ወክ አደረጉ ዛሬ ትራብል አደረጉ ዛሬ ለበሰችው አጭር ነው ረጅም ነው ይሄ ቅናት ተኮር ወይ ደግሞ ይሄ ጥላቻ የበዛበት ይሄ ዝም ብሎ አሁን አንዳንድ ሰው ተራረባላችሁ ምናምን ወይ እነሱ በሚሉት ደግሞ ላስላስ ይላሉ አይደል? እንደዛ አይደለም። የሷ ስታወራ ምናምን አይታችሁት ከሆነ ይሄ የበቀል የሆነ የክፋት ብረው አንድ ቤት ወይ አንድ ሰፈር ኖረው ወይ ደግሞ እንጃወራሯ የሆነ አስተያየት ለመስጠት ከሆነ አስተያየት ይሰጣል። ይሄን ባታረጊ ምናምን ያው ምክንያቱም ፌመስ ሰዎች ላይ የተለመደ ነው። አስተያየት ይሰጣል፣ ያን ነገር እንዲያስተካክሉ ምናምን ይደረጋል። የሷ ግን ከአንድ ዓመት በላይ ነው በጥላቻ ንግግር እንግዲህ ብዙ ነገር ተነጋግረዋል፣ ሲመላለሱ ነበረ። እንግዲህ ሊያ እንደሚታወቀው ዩቲዩብ ነው የገቢ ምንጯ። ግን ደግሞ እንደዛ የገቢ ምንጭ ሲደረግ መልካም ነገር ብትሰራበት ብለን ከዚህ በፊትም አውርተንበታል። ብዙ ሰዎችም ክስ አቅርበውባት እንግዲህ ጉዳዩ በሕግ ተይዟል። ግን ምንም ምላሽ እስካሁን አልተገኘም። ብዙ ሴቶችን ተሳድባለች። በተለይ አርቲስቶቻችን እነ ሰላም ተስፋዬ፣ እነ ጽዮት እና ሀናን ሰርጀሪ ተሰርተው ይመጣሉ። ከወለዱ በኋላ ቦርጫቸውን ያስመጥጣሉ፣ ጮማቸውን ያስወጣሉ፣ ዳሌያቸውን ያሰፋሉ፣ ወገባቸውን ያቀጥናሉ። ብዙ አይነት ከታዋቂ አርቲስት እስከ ቲክታከር ዩቲዩበር የቀራት የለም። እሷ ብዙ ሰዎችን ተሳድባለች፣ ብዙ ሰዎችን ተችታለች፣ ተናግራለች። እሷ የምትለው አስተያየት ነው፣ የሰማነውን ነው፣ ያየነውን ነው። ነገር ግን ደግሞ ሰው በፐርሰናል ጉዳዩ እላፊ ሰውን መሳደብ፣ ሰውን ማሳቀቅ በህግ ያስቀጣል። እንደተባለውም ለረዥም ዓመት እንግዲህ ስትሳደብ የኖረችውን ፋይል ሁሉ እያወጡ ለህግ እንድትቀርብ ተብሎ የሆነ ሰዓት ተከሳ ጉዳይ ወደ ህግ ቀርቦ ዩቲዩብዋንም ሰው የተሳደበችበትን ፕራይቬት አርጋ ጠፍታ ነበረ። ትንሽ ቀዝቀዝ ብላ ነበር ከክሱ በኋላ። ትንሽ ቪዲዮ በጣም ብዙ የተሳደበችበትን ቪዲዮ ፕራይቬት አርጋ ዩቲዩብዋ እንዳይዘጋ ሰውም ብዙ ትችት ደርሶባት ነበረ። ምክንያቱም ጃኒን በጣም ሰድባታለች፣ አዋርዳታለች። ብዙ ቤተሰቦቿን ሳይቀር እናት አባቷን በእሷ ጉዳይ እሷን ብቻ እንኳን ተሳድባ አላበቃችም። እናት አባቶቿን ባለባበሷ ተችታለች ምናምን። አስተያየት መስጠት ሌላ ነገር ነው። ይሄ ደግሞ ቅናት ወይም ቂም በቀል በሚመስል ደግሞ ሰዎችን በተለይ ቤተሰብን፣ እናት አባት፣ ልጅ፣ እህት፣ ወንድም ፐርፐዝ ተደርጎ ግን ጥቃት ሲደረስ ይሄ ያስተያየት አይደለም። ወይ ቅናት አለ ወይ ምቀኝነት ነው ወይ ደግሞ ክፋት ነው፣ ጥላቻ ነው ብዬ ነው የማስበው። ምክንያቱም እኔ ካጠፋው እኔ ነኝ አይደል አስተያየት መሰጠት ካለብኝም እንደዚህ አርገሻል፣ ይሄን አስተካክል ወይ ደግሞ ይሄ አሪፍ አልነበረም ይሄን ብትቀይረው ሊባል የሚገባው እንጂ ቤተሰብ በዙሪያ ያለ ጓደኛ ባልም ሊሆን ይችላል ልጅ፣ እናት አባት ምናምን ጓደኛ ገብቶ ግን የሚሰደብ ከሆነ እኔ በግሌ አስተያየት ወይም እነሱ እንደሚሉት ዝም ብሎ ትረባ ነው በሚለው ሳይሆን የክፋት የምናምን ነው የሚመስለኝ። ምክንያቱም ቤተሰብ ሳይቀር በማያገባው በማያውቀው ጉዳይ ቤተሰብ እናት አባት ተነስቶ የሚሰደብ ከሆነ ይሄ ክፋት ነው ወይም ቅናት፣ ምቀኝነት ወይ ደግሞ ስለዛ ሰው ማደግ ሰርቶ መኖሩ ተሰምቶት በብስጭት በንዴት በቁጭት ጠብቆኝ አፈነዳዋለሁ እቆርጠዋለሁ የምትሉ ከሆነ ይሄ አስተያየት መስጠት አይደለም። ያን ሰው ካለበት ሁኔታ ወርዶ ወይ ደግሞ ጥሩ የሚሰራ ከሆነ ስራውን ትቶ በቃ ወይ ይሄን አስተያየት ይሄን ስድብ አልችልም ብሎ እንዲጠፋ የሚያደርግ እንጂ አስተያየት ሲባል እኮ ጥሩ ከሰራ እንዲገነባ ያ ነገር እንዲቀጥል ነው። መጥፎም ከሰራ ደግሞ ኦኬ ይሄ እዚህ ጋር ስህተት ሰርቻለሁ እንዴ ብሎ ያን ስህተቱን እንዲያርም እንጂ እኛ ሀገር ግን አስተያየት ነው የምንሰጠው ብለው የሚናገሩት ሰውን የሚያጠፋ እንጂ የሚያስቀጥል አይደለም። አስተያየት ደግሞ እኔ በማውቀው ያ ሰው ስራውን እንዲቀጥል ግን ጥፋት ያጠፋትን እንዲያርም ነው አይደል እንዴ? እሷም ሌሎችም አሉ። ለምሳሌ እነ ዮኒ ማኛ እነ ጂጂ ኪያ እንግዲህ እነሱ እንኳን አሁን ለ10 ምናምን ዓመት እዚህ ሶሻል ሚዲያ ለረጅም ጊዜ ስለቆዩ አሁን እነሱ እየተባነነባቸው ሰውም ነቅቶ ትቷቸዋል። ምክንያቱም ብሔር ከብሔር አማራ፣ ትግሬ፣ ኦሮሞ እያሉ እምነትን ከእምነት ብዙ አይነት ነገር እንደምታውቁት ነው።
ብዙ ነገር ሲያረጉ መጣዋል። ሰውን ሲያጣሉ ብዙ ሰዎች በነሱ ብዙ አይነት ነገር ደርሶባቸው ብዙ ነገር አሳልፈዋል። አሁን ሰው ስለነቃ እነሱን ትቷቸዋል እና እነሱ ጋር የነበራት ጭቅጭቅ እነሱ ጋር ያለው ጥላቻ ለጊዜው ቀዝቅዞ እህት ወንድም በሚል ተደባብሶ ትንሽ ቀዝቀዝ ብሏል። የነገን አናቅም ደግሞ ነገ ምን እንደሚያደርጉ። ግን አሁን ደግሞ በጣም ትኩረት አድርጋ ቤታዮ ላይ ነው ስትሰራ የነበረው ለ1 ዓመት ከምናምን። ከዛ ደግሞ ከክሱ በኋላ ትንሽ ቀዝቀዝ ብላ ነበረ። ሴቶችን አትሳደብም፣ ግን ተለሳልሳ ደግሞ ከስድብ ወጣ። ደግሞ እህቴ ማሬ ፍላጬ ከማለት ወጣ። ይሄን ለብሰሻል፣ እዚህ ውጭ እዚህ ግቢ እያለች ደግሞ ተለሳልሳ ደግሞ ወደ ስድቧ ተመልሳለች። ትላንት ደግሞ ያየሁት ጃኒን ነው። ጃኒን ያው እሷንም ትሰድባታለች። ግን ሰው ደግሞ አስተያየት ሲሰጣት ደግሞ ለምን ሲሏት ቀንተሽ ነው ወይ ልጅቱ ሰርታ በማደጓ በመቀየሯ ከነበራት ማንነት አሁን ጥሩ እየሰራች ስለሆነ ምንድን ነው ችግር ስትባል ደግሞ ትንሽ ትታው ነበረ። ብቻ ከክሱ በኋላ ትንሽ ተቀዛቅዛ ነበር። አሁን ደግሞ እንደገና ተመልሳ ሁለቱ ላይ ቀጥላለች። ጃኒንም ትናንት ሰድባት ነበረ። ተከታዮቿ አድናቂዎቿም ማታርፍ ከሆነ ሚስጥር አወጣለሁ ሰድባታለሁ ብዙ ጉዳይ አለ እሱን ከፈለጋችሁ ላወጣው እችላለሁ ስትል ነበር እና አሁንም የህጉ ጉዳይ እኔ አላቅም። ቢያንስ እንኳን አሁን ራሱ ልትስተካከል አልቻለችም። ክስ ቀርቦባት እንግዲህ ምንም አይነት ምላሽ አልተገኘም ምናምን። ግን አሁንም ቢሆን አለ ይሄ እንትኗ ሰውን ለማስቀየም የምትጓጓበት የሆነ ነገር አለና አይ ዶንት ኖ እንዴት እንደሆነ ባላቅም የእሷ ቀናት በዝቷል። የመጡ ወጣት ሴቶችን ሁሉ በመሳደብ በማሸማቀቅ ከፍ ዝቅ ስታረጋቸው ነው ቪዲዮ የምትሰራው እና እሷ የገቢ ምንጯ ነው። እሷም እንደምትለው አዎ ስራዬ ነው ነው የምትለው። ግን ይሄ አስተያየት መስጠት ሳይሆን ስድብ፣ ጥላቻ ሁልጊዜ የሆነን ሰው ታርጌት አድርገህ ጓደኛውን፣ ስራውን፣ ቤተሰቡን እየሰደብክ ስራዬ ነው ወደ ሚዲያ እስከመጣችሁ ድረስ ተቻችኋለሁ ብለህ ተዘጋጅተህ በተጠንቀቅ ካሜራማን አዘጋጅታችሁ መልኳን፣ ቁመቷን፣ ውፍረቷን፣ ቅጥነቷን፣ የምትዝናናበት፣ የምትበላ፣ የምትጠጣው፣ የምተኛበትን እንቅስቃሴዋን ሁሉ በዚህ ብትወጪ በዚህ ብትገቢ፣ ፀጉርሽን ቀይሪው፣ ሜካፕሽን ቀይሪ እያላችሁ ሰውን ማሳደድ አስቡት እንግዲህ። እና ሊያሾ ልትስተካከል አልቻለችም። ብዙ ሰው አስተያየት ይሰጣታል፣ ይጽፉላታል ምናምን። ግን በሚገርም ሁኔታ አሁንም እንደቀጠለች ነው። በእርግጥ ዩቲዩብዋ ሲቀዛቀዝ ያው ግዴታ ዩቲዩብ ቫይራል ካልወጣ ቪው ከሌለው ደህና ብር ማግኘት ስለማትችል እነሱን ካልተሳደበች ሰው ጆሮ አይሰጣትም። እኛም ተመልካቾችም ደግሞ እሷ ስትሳደብ ነው የምናያት። ምንም ሁሉም አንዱ ሲሰደብ ደስ ብሎት ጊፍት የሚሰጣት ማይቻለሁ። የሚገርመው ዩቲዩብ ላይ ብር የሚሰጧት አሉ፣ ዶላር ማለት ነው። እና የሚያሳዝነው ሰው እየተሳደበች እንዴት ዶላር እንደሚሰጧት እኔ ግራ ግብት ይለኛል፣ ተመልካች ራሱ ማለት ነው። እና እሷ ራሱ አልፈርድባትም። አንዳንዴ እኛ ተመልካቾች ነን ያቀበጥናት እዚህ ደረጃ እንድትደርስ ያደረግናት። ምክንያቱም ሴቶችን እየተሳደበች ሴቶችን እያማች ሴቶችን ዝቅ እንዲሉ ሰርተውም እንዳይቀየሩ ስተታቸውንም እያረሙ ነገ የተሻለ ምክንያቱም ስተት እኮ ወድቆ መቅሪያ አይደለም። ከዛ ስተት ተምሮ ደግሞ ወደፊት ህይወትን ማስቀጠል የሚቻልበት ሁኔታ አለና እየተሳደበችም ዶላር የሚሰጧት ሰዎች አይቻለሁ እኔ ላይዋ ላይ። እና የኛም የተመልካቾች ችግር ነው። እንደዚህ አይነት ነገር ሲሰሩ አለማውገዛችን፣ አስተያየትም ሰጠን ብለው የሚናገሩበትን መንገድም አለማስቀየራችን። ከዚህ በፊትም ሄለን አይተናታል። እንደዚህ ወርቁ አይተነው ከሷት ነው እሷም ትንሽ አደቧን የገዛች እንጂ ብዙ አሉ እንደዚህ የሚሳደቡ ከሀገር ውጭም ሆኖ አሁን እሷ ሀገር ውስጥ ስለሆነች ነው እንጂ ከሀገር ውጭም ሆኖ የሚሳደቡ አሉ። እና ሁሉም በህግ አግባብ ተጠይቀው ወይም ደግሞ ስራቸውን ቀይረው ለትውልድ የሚጠቅም ነገር እንዲሰሩ ማድረግ የኛ የተመልካቾችም ነው ብዬ አስባለሁ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አመሰግናለሁ።